አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ሀባይብ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ አንድ ነገር አስታውሳችሁ ማለት ነው። ምንም ፈተና ቢበዛባችሁ፣ ምንም ስቃይ ቢደራረብባችሁ፣ እውነቴን ነው የምላችሁ፣ ምንም አስቸጋሪ ሁኔታ ላይ ብትሆኑ በአላህ ብቻ ተመኩ፣ በአላህ ብቻ ተወከሉ። የማያልፍ ነገር በፍጹም የለም። ብቻ እናንተ በፈጣሪያችሁ እምነት ይኑራችሁ፣ በአላህ ብቻ ተወኩ። የማይሆን ነገር፣ የማይሳካ ነገር፣ የማያልፍ ነገር በፍጹም የለም። ስለዚህ ውዶች ምን ሆነ መሰላችሁ? የዛሬ 2 ዓመት ከጧቱ 2 ሰዓት ቀኑ ጁምአ ነው። ከጅዳ ወደ ሪያድ 5 ሆነን ከቤት ወጣን ማለት ነው። እኔ የሴትዮዬ ልጅ ሴትዮዬና የሴትዮዬ እህት ሆነን 5 ሆነን ከቤት ወጣን። ሰውዬና እንዲሁም መኪናው አልበቃ ብሎ ሻንጣ ድመት የምናሳድገው ነበር፣ ድመት ይዞ በሌላ መኪና ሄደ ማለት ነው። እንግዲህ በአጠቃላይ በተለያየ መኪና ብንሄድ 5ታችንም ያው ጉዟችን ወደ ሪያድ ነው እሰቡት። ነገር ግን ትንሽ እንደሄድን እኛ የመኪና አደጋ ደረሰብን። ከኋላችን መኪና ገጨን። የኛም ወደቀ፣ ያም ተሽከርክሮ ወደቀ። ብቻ ታሪኩ በጣም ረጅም ነው ውዶችዬ ማለት ነው። እንደው አጠር ለማድረግ የመኪና አደጋ ደረሰብን ማለት ነው። ነገር ግን ያ የገጨን መኪና 2 ሰዎች ነበሩ፣ አንድ ሴት አንድ ወንድ። እንግዲህ ባልና ሚስት ይሆኑ አላውቅም፣ እህትና ወንድም ይሆኑ እናትና ልጅ ይሆኑ እኔ የማውቀው ነገር የለም። ነገር ግን እነዛ ሰዎች ፖሊስ እንኳን መጥቶ እስካነሳን ድረስ አልቆዩም፣ ህይወታቸው አልፏል። እሰቡት፣ የአላህን ስራ ማለት ነው። ህይወታቸው አልፏል። እነዛ ልክ ፖሊስ መጥቶ ሲያነሳቸው ህይወታቸው የለም። እኛ ድንጋጤው ምኑ ከአራታችን መኪናውን የምትነዳው የሴትዮ ልጅ ነበረች። ከአራታችን የመዳሚ እህት በጣም ተጎታ ነበረ ማለት ነው። ይሄ መኪንትኑ ስብርባሪው የመስተወቱ ምኑ ይሄ ታፋዋ ክንዷ ምናምን ልነግራችሁ አልችልም። እንደው ብቻ በአላህ ተወከሉ። እኔ በጣም በህይወቴ የምፈራው ገደል፣ ውሃ እና የመኪና አደጋ በጣም ነው የምፈራው። ግን ሁለዚህ መኪና ላይ ስወጣ ወላሂ ነው የምላችሁ፣ መኪና ላይ ወይም መሄድ የምትፈልጉት መንገድ ላይ ስትሄዱ ዱዓ አድርጉ ውዶችዬ። የምሬን ነው የምላችሁ። አላህ ከፈተና ይጠብቃችኋል። በእርግጥ አላህ የቀደረው ነገር አይቀርም። እኛ ሞቱ ብሎም ቢሆን እንሞት ነበር። ነገር ግን እነዛ ሰዎች ይችን ቀን አታልፏትም ስለተባሉ ብቻ ህይወታቸው አልፏል። እኔ የዛን ሰዓት ድንጋጤም አለ፣ ብዙ ነገሮች አሉ። ነገር ግን እኛ የተጠየቅነው ጥያቄ አንደኛ ለምን አንቺ ጋር ምን ትሰራለይ ነበር የተባለችው ሴትዮ ማለት ነው። ያው ታውቃላችሁ ይይዟችኋል፣ የመኖሪያ ፍቃድ ይጠይቋችኋል። እኔ መኖሪያ ፍቃድ ስለሌለኝ ሴትዮዬ እኛ ተጠየቅም ማለት ነው። እኔ እንዳጋጣሚ ሆኖ የሰው ኢቃማ ይዤ ነበር ማለት ነው። ሀባይብ የሰው ኢቃማ ስላችሁ ኢቃማው የሶማሌ ነው። ለጉዞ ነበር ያስኩት። ከጂዛን ወደ ሪያድ የሄድኩባት ኢቃማ ነበረኝ። ይሰጧቸዋል ደላሎች ማለት ነው። ከሪያድ ደግሞ ወደ ጅዳ 70 ሪያል፣ በ70 ሪያል እዚህ ጅዳ መጥቼባታለሁ ማለት ነው። እንግዲህ የኔን ድፍረት በዚሁ አጋጣሚ እንደዛ አድርጌ ያቺ ኢቃማ እረስቻታለሁ እኮ እኔ ቦርሳዬ ውስጥ አለች። ከዛ ትዝ አለኝ ማለት ነው። እዛ ጭንቀት ውስጥ ሆኜ እንግዲህ ያው ሰውነቴ ተበጣብጧል፣ ድንጋጤ ያለ አስቡት። ከዛ ያቺን ኢቃማ ሰጠሁኝ፣ እኔ ኢቃማዋን አሳየሁኝ። ከዛ ሰው እኮ ኢቃማው እንግዲህ ታውቃላችሁ ፊታችን እንትኔ ማለት ነው ኒቃቤ ወርዶ ጥልቅ አድርጎኛል ባንገቴ ማለት ነው። ድንጋጤ አይደለ ሮጬ ፊቴን ነው የለበስኩት። እሰቡት። ለምን ያችን ትዝ ስትለኝ ማለት ነው ያቺ ኢቃማ ጉዳትን ብዙም ስላልደረሰብን ሰውነታችን ምንድነው ሰውነታችን ቢበጠበጥም እኔ ትዝ ያለኝ ነገር ያ ብቻ ነው በሰዓቱ። ወላሂ ሰው በችግርም ውስጥ ሆኖ እንዴት ያስታውሳል። በጣም የታዘብኩት ራሴ ማለት ነው። አለኩል ያህል ወዶችዬ አነሱን። ማነው ሙስተሽፋ፣ ይሄ መለክ ፈሃድ ነው ማነው የሚባለው የመንግስት ሙስተሽፋ፣ ትልቅ ሙስተሽፋ ነው። አስገቡን እዛ። እንግዲህ ያቺ ኢቃማ ሳወጣ ሴትዮ ምን አለች? እኔ ሰራተኛዬ ናት፣ በእኔ ስር ነው የምትሰራው ብላ የውሸት ጉድ ደረደረችላችሁ። አላህ ሲያወጣኝ ነው የምላችሁ። ከዛ በእነሱ ስር ሆኜ ተመዘገብኩ ማለት ነው። ሙስተሽፋ ግድ መታከም ስላለብን
ገባን። በእነሱ ያኔ አሰሪና ሰራተኛ ተብሎ አስገቡን ሐኪም ቤት። ያው አንደኛ የሴትዮዬ እህቷ በጣም ተጎታለች። ሌሎቻችን እኔውን በጣም ነው ያባበጡት። ፊቴ ልነግራችሁ አልችልም። የሁለት ሰው ፊት ነው የሚያክለው አወፋፈሩ። ያኔ አብጧል፣ በጣም ተነፍቷል። አይኔ ያው ትንሽ ትንሽ ነው የምታየው ግብት ብላ እንዳለ ሰውነታችን የኔ ከታች ከግሬ ጀምሮ እስከ ላይ ጥቅ ነው ያለው። ልነግራችሁ አልችልም። ያኔ እንትን ብሏል። ከቁስል ሳይሆን ተነፍቷል። ያ እንዴት እንደሆነ አላውቅም። ብቻ የሴትዮዬ እህቷ በጣም ከኛ እሷ ቆሳ ስላለች እንዲሁም ደግሞ ሴትዮዬም የተወሰነ ልጅቷም ግን አልሐምዱሊላህ እኔ ብዙም ቁስለት ሳይሆን እብጠት ነው ያመጣሁት። እኔ እንዳለ ሰውነቴ ጥቅ ነው ያለው። አልንቀሳቀስም። ጭንቅላቴን መቶኛል። በቃ ተበጥብጫለሁ ማለት ነው። ምን አለፋችሁ ለ3 ቀን ያክል መንግስት ሐኪም ቤት ታከምን። ከዛ መውጣት አለባችሁ አለ ሰውየው። ወደ ጧይፍ እንድጻፍልን ተደረገ። ብቻ ወደ ጧይፍ ለስንት ቀን ያክል ሄደን ተቀመጥን። ለ8 ቀን መሰለኝ እንግዲህ 8 ቀን ያክል መሰለኝ ጧይፍ ማን ነው የሚባል ሐኪም ቤት ገባን። እዛም ታክመን ተመለስን ወደ ጅዳ ማለት ነው። እኔ መንቀሳቀስ አልችልም። በቃ ሰው ነው የሚደግፈኝ። በቃ ራሴን ያዞረኛል ልቆም ስል። በቃ እንዴት ብዬ ልንገራችሁ ሐቂቃ ማለት ነው። በዛ ላይ ሰው ቤት ሆናችሁ ማለት ነው። ከዛ ወደ ጅዳ ተመለስን። ከመክተብ ምንድነው ዩጋንዳ ለ15 ቀን ሰራተኛ መጡ ቤት ውስጥ ማለት ነው። ትደግፈኛለች እኔን የሚያስፈልገኝ ነገር ምግብ ታመጣለች። ወደ ሽንት ቤት ስገባ ደግፋኝ ነው የምገባው። ለምን መቆም አልችልም። እየተንገዳገኩ ቆመት አልኩኝ እወድቃለሁ፣ ያዞረኛል ማለት ነው። እንደዛ ሲሆን እውነቴን ነው የምላችሁ ሀባይብ ወላሂ አንዳንድ ጊዜ ፈተና አይንጣ አትበሉ። ማን ከጎናችሁ እንደሆነ በሀሳብም ሊሆን ይችላል፣ በምንም ሊሆን ይችላል። ብቻ ትለዩበታላችሁ። ወላሂ ነው የምላችሁ ውዶችዬ። የፈተና መንጣት አንዳንድ ሰው ትጠሉታላችሁ፣ ግን እንደው አታጥብቀኝ እንጂ የፈተና መንጣት ጥሩ ነው። እህትም ብትሉት ወንድምን ብትሉት ዘመድም ብትሉት ጓደኛም ብትሉት በክፉ ቀን ነው የምትለዩት። በደህና ቀንማ ያው ደህና ነሽ ምን ታውቂያለሽ፣ በቃ ማንም ይወድሻል። ስለዚህ እኔ በዛን ሰዓት አልሐምዱሊላህ ብቻ አላህ አለኝ። በዛ ላይ ሴትዮ ጥሩ ሴት ስለሆነች እንግዲህ 15 ቀን ሙሉ ክፍሌ ተቀምጬ ተኝቼ እንደ ወለደ ሰው በቃ ምግቡ ይመጣል፣ የተለያየ ነገር ይመጣል። ያው እየተደገፍኩኝ ምን እያልኩኝ በ15 ቀኔ አልሐምዱሊላህ መንቀሳቀስ ጀመርኩ ማለት ነው ውድ ቤተሰቦች። እና ሕክምናም አደረጉልኝ ያው አብረው ማለት ነው። ብዙ ብር ነው በነገራችን ላይ የከፈሉት፣ ግን ቢሆንም ብርም አልከፈልኩኝ አልሐምዱሊላህ። እንዲሁም ደግሞ ያ 15 ቀንም እንክብካቤ ተደርጎልኝ በ15 ቀን ለ15 ቀን ስለሆነ የመጣችሁ ሄደች ሴትዮዋ። እኔም ደግሞ ወደ ስራ የገባሁ ማለት ነው። ግን ይሄን ስላችሁ ምንም የአካል ጉዳት ሳይደርስብን አልሐምዱሊላህ ረብል ዓለሚን ዝህ ደረስኩኝ እላችኋለሁ። ምን ልላችሁ ነው? የዛሬ 2 ዓመት እንግዲህ እንዳልኳችሁ የዛሬን ቀን አላህ ብሎ ቢሆን በዛን ሰዓት ያው ቀንሽ ይሄ ነው ብሎ ቢሆን እናንተም ጋር እንደዚህ አላወራም ነበር፣ እናንተም እኔን አሰሙኝም ነበር፣ ህይወቴ አልፎ ነበረ። አስባችሁታል? እነዛ 2 ሰዎች ከዛሬ አታልፏትም ስለተባሉ አላህ ስለወሰነው የአላህ ቀደር ስለሆነ ህይወታቸው አለፈ። እሰቡት፣ 2 ዓመት ሆናቸው። እኛ ግን በህይወት ኖረን እንደዚህ እኔም ታሪኬን እስከማካፈላችሁ ደርሻለሁ ማለት ነው። ስለዚህ እና ውዶችዬ ምን ልላችሁ ፈልጌ ነው፣ በክፉ ቀን ማን ከጎናችሁ እንደሆነ ታውቃላችሁ። አንደኛ፣ ሁለተኛ ደግሞ የአላህን ታምር ስታስቡት እነዛ ሰዎች ሞተው የኛ መትረፍ ራሱ እንደው ሱብሃንአላህ በጣም የሚገርም ነገር ነው ማለት ነው። እና በአላህ ተወከሉ። ምንም አይነት ነገር ቢመጣ አላህ ሁን ካላለው አይሆንም፣ ሁን ያለው ነገር ደግሞ በፍጹም ሊቀር አይችልም። ይህ ውሳኔውን እና ውዶችዬ የትም ስትሄዱ ከቤታችሁ ስትወጡ አንደኛ ዱአ አድርጉ። ሪያድ እንሄዳለን ብለን ተነስተን ያው እኛ ደግሞ የተገኘነው ሐኪም ቤት ነው። እሰቡት። እና የአላህ ውሳኔ በጣም የሚደንቅና ተአምሩ በጣም በጣም የሚገርም ነው። እና ውድ ቤተሰቦቼ በጣም ስለገረመኝ ነው ይህን ታሪክ። በእርግጥ በሰዓቱ አውርቼው ነበር ዩቲዩብ ላይ ይህንን ሁኔታ ማለት ነው፣ እንድታመምኩኝ አውርቼው ነበር። ግን ዛሬ ሴትዮዬ ናት በጧቱ ያስታወሰችኝ። አስበሽዋል? ዛሬ እኮ 2 ዓመት ሆነን ብላ አስታወሰችኝ።
እኔ ምናልባት እንደው ቀለል አርጌ አውርቼው ሊሆን ይችላል እናንተ፣ ነገር ግን ቦታው ላይ ስትገኙ በጣም ከባድ ነው። ወላሂ እንደማወራው ቀላል አይደለም። በጣም ድንጋጤ ያለ ከባድ ነው።